ቃል ከአጎቷ ጋር በመሄድ ማለትም ከባሀይሉ ጋር ትሄድና እየውልህ በሀይሉ አሁን ስንት ነው የሚደርሰኝ ለኔ ትለዋለች። ምክንያቱም ሰምቻለሁ ሁሉንም ነገር ደውለህ በሌላ ሰው አስደውለህ ገንዘብ ጠይቃታል 2 ሚሊዮን ብር እንደጠየካት ሰምቻለሁ ሰላምን። እናም ከ2 ሚሊዮኑ እናም ቃልም ተመልሳ ወደ ቤት ትመጣለች። በሰዓቱ እየሳቀባት ስለነበር እሷን በጣም ተናዳ ስለነበረ እመነኝ እውነቴ ነው በሀይሉ እሰራልሃለሁ እያለችው እንደውም ሁሉንም ነገር ለሰላም እነግራታለሁ እሷ ስለምን ትጨነቃለች በዚህን ሰዓት በማለት ወደ ቤት ትመጣለች። በሀይሉ ትናገራለች ብሎ በሰዓቱ አላሰበውም ነበር። እናም እንደመጣች ቃል ወደ እናቷ ጋር እንደመጣች ሰላም መኝታ ቤቷን ዘግታ ህልም ይሆን ቅዠት ባታቀውም ሰላም ያው እንደገደለች ራሷን ስላሳመነችው ቁጭ ባለችበትም ትመጣባታለች። እናም ደግሞ ቃል እውነቱን ለመናገር ወስና ስለነበር መኝታ ቤቷን ከፍታ ስትመጣ ሰላምን ስታያት እንዳልሆነ ታያታለች። ሰላም እማዬ እማ ምን ሆነሽ ነው ስትላት ደጋግማ ብትጠራትም ሰላም አልሰማቻትም። ምክንያቱም ሁሉም በአይምሯ ውስጥ የተቀረጸው የሟች ሴትዮ ነውና እሷ ግን እንዳልሞተች ስለማታቅ ሁሉ ነገር ወንጀለኛ አድርጋ እያሰበችው ነው። እዚህ ጋር ራሷን እንድትጠራጠርና ራሷን በጭንቀት እንድታሳብደውም እያደረጋት የወንድሟ ሴራ ነበር። ወንድምየውም ደውሎ ራሱ ሳይሆንም በሰው አስደውሎ 2 ሚሊዮን ብር እንደሚፈልግና አለያ ግን ለፖሊስ አሳልፎ እንደሚሰጣት ይነግራታል። ያ ነገሯ ውስጧን ግራ ጋብቶታል። መንፈሷ ተጨንቋል። እናም ምን ማድረግ አለብኝ በማለት መኝታ ቤቷ ገብታ ራሷን ታስጨንቅ ነበር። አልማዝ እንዳልሞተች የሚያውቁት ሁለቱ ሰዎች ብቻ ናቸው፣ ቃልና ይኸውም ወንድሟ በሀይሉ ብቻ ናቸው የሚያውቁት። እናም ቃልም እንደመጣች ለእናቷ ሰላም ስጠራት አቤት ባትላትም በስከ መጨረሻ ሰላም ብላ ስጠራት ነበረ ከተኛችበት ከስመመን ህልም የነቃችው። ቀና ብላ ስታያት ውይ ልጄ መጣሽ ስትል ምን እየሆንሽ ነው ግን? ቆይ ይውልሽ ሰላም ራስሽን አረጋጊ እዋክሽን እቺ ሴትዮ እኮ አልሞተችም በህይወት አለች ስትላት ዝም ብላ ከማዳመጥና ከማየት ውጭ ሌላ ምንም ነገር አላለቻትም ነበር በሰዓቱ። ይኸውልሽ ይህን ሁሉ ያደረገው በሀይሉ ነው። እናም ይኸውልሽ ሴትዮዋ በህይወት አለች፣ ግን ደግሞ አንቺ እንዳታያትና መኖሯን እንዳታቂ በማለት ከከተማ ስላስወጣናት ነው እንጂ እኔና ደግሞ በዛን ሰዓት እየጮኩትኝም ደግሞ ይኸውልሽ አስክሬኗን ሽቶ ልቀባ ስል እጇ ሲንቀሳቀስ አይቼ ነበር የጮኩትኝ። እናም ይኸውልሽ አልማዝ በህይወት አለች አልሞተችም፣ ሰላም ራስሽን አታጨናንቂ፣ ይሄ ሁሉ ሴራ የባህሉ ሴራ ነው ትላታለች። በዛን ሰዓት ሰላም የእውነት እብደት ይሆን ወይስ ቅዠት ባታቀውም እንደ እብድ አደረጋትና ራሷን እንደመሳትም አደረጋት። በስከ መጨረሻም ዊ ልጄ መጣሽ እንዴ በማለት ራሷን ተቀይራ እንዳበደ ሰው ሆና ለመጠየቅ ትሞክራለች። በሰዓቱ ቃል በጣም ደንግጣ ነበረ። ሰላም ቁጭ ብላ ነበረ። ቃልም ፊት ለፊቷ ቆማ ነበር። ሰላም ከተቀመጠችበት ተነስታ ውይ ልጄ የሚበላ ምግብ ላምጣልሽ ነይ ቁጭ በይ በማለት ሰላም ተነስታ ወደ ውጭ ትሄዳለች። ቃል ያየችውን ነገር ማመን ከብዷታል። የእውነት ሰላም በቃ ጨለለች ማለት ነው፣ ወይኔ ጉዴ ፈላ እያለች ብቻ። ሰላም ግን ለልጄ እና ታዲያ ምን ማድረግ አለብኝ? ይህ ሁሉ ጉድ ምን ጉድ ነው ስትል ቁጭ እንዳለች ስልኳ ይጮሃል። ምክንያቱም ሰላም እንዳትንቀሳቀሽ እዚሁ ጠብቂኝ ምግብ ላምጣልሽ ብላት ነው ሄደችው። ስልኳ ሲጮህ እየደወለው ሰላም ቡድን የተከበራችሁ የመቅድ ቤተሰቦች ይህን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። አመሰግናለሁ። እናም በሀይሉ ይደውልና ቃል ይኸውልሽ ባልሽ ነገር ተስማምቻለሁ ይላታል። እኮ በምንድን ነው የተስማማኸው በማለት ግራ ገብቷት ዝም ብላ ከማዳመጥ ውጪ ምንም አማራጭ አልነበራትም። ይኸውልሽ 30% እሰጥሻለሁ ይላታል። ዝም መልስ ሳትመልስለት ስትቀርም እሺ 35 ቃል 35 ደግሞ 35ቱም ይሁንና እሺ 40% ሰጥሻለሁ በማለት እየደጋገመ እያናግራታል። እሷስ መልስ አልመለሰችለትም። ዝም ብላ ነበር የምታዳምጠው። እሺ 50% ላደርግልሽ፣ በቃ 50% ይበቃሻል ቃል። ለምን መሰለሽ ይኸውልሽ ገና ለአልማዝም ራሱ የሚሰጥ ገንዘብ አለ። እናም እባክሽን 50% አይበቃሽም? እሺ በቃ 100% ላደርግልሽ ሲላት
ይኸውልህ ለማንኛውም ዝም ብላ አጥቃሽ ገንዘብ አታልም። በአሁኑ ሰዓት እህትህ አብዳላለች እያልኩህ ነው እሺ ስትለው ምን? አዎ ሰላም አብዳለች ጨልላለች እያልኩህ እኮ ነው ስትለው እሱ በጣም ይደነግጥና ወይኔ ልፋቴ ከንቱ ቀረ ይላል። እና ታዲያ ምን ታደርገዋለህ? እህት ጨልላለች ከፈለክ ድረስላት ስትል እሷም ታፌዝበትና ስልኩን ትዘጋዋለች። እንደዚህ ስታብድም ሆነ ስትጨልል ከጎኗ አለው የምትላት ልጇ ነበረች። እሷ ግን ብሌን እናቷ ጋር ነው ያለችው። ማለትም ከአሳዳጊ እናቷ ጋር ሄዳለች። አሳዳጊ እናቷ ስልኩ ሲደወል ያነሳችው ነገር ግራ አጋብቷታል። ሰው ካጠገቧ እያለ እንኳን እንዳለ አታስብም በሀሳብ። እናም ብሌን ግራ ተጋብታ ቆይ እናቴ ግን ምን ሆነሽ ነው? በጭንቀት እኮ ሄድሽ የለሽም። የሚገርምሽ ነገር እናቴ የሆነ ነገር ልጠይቅሽማ። እውነት እትዬ ልክ አይደለችም። ሰሞኑን ምን እንደሆነች አላቅም። እኔ እንጃ ምን እንደሆነች ብቻ አላቅም። ምን እንደተፈጠረ ማውቀው ነገር የለም። እትዬ ሰላም እንደ በፊቱ አይደለችም። ግራ ተጋብቻለሁ። ማንን መጠየቅ እንዳለብኝ ራሱ ግራ ገብቶኛል ትላታለች። ቆይ ምንድን የተፈጠረው? እኔ አላቅም። ምክንያቱም የሆነ ስልክ ተደውሎላት ራሷ አንስታ ወደቀች። አንስታ ምን እንደተባለች ባላቅም ግን ራሷ አንስታ ስትወድቅ እኔ ነበርኩኝ ውሃ ምንም ብዬ ረጭቼ እንድትነቃ ያደረኳትኝ። እኔ አላቅም እናቴ ምን እየተፈጠረ እንደሆነ ግራ ገብቶኛል። እናም ልሂድላት ትላታለች። ወይዘሮ ገነትም ልጄ ባለፈው ራሱ እኮ አልማዝ የት ሄደች ስንል እኔና አንቺ ሄድን ጊዜ አንቺን ይዤሽ ሄድኩ ጊዜ ደንግጣለች። አልማ ሰላም ልክ አይደለችም። ያን ጊዜ ይሁንም የተፈጠረ ማለት እንዴት ነውማ? እንዴት ምንድን የተፈጠረው ስትላት አላቅም። የዛን ቀንም በጣም ደንግጣ ነበረ። እኔ በደንብ አስተውያታለሁ። ሰላም ልክ አይደለችም። ደግሞ አልማዝ እህቷ ጋር ደውዬ አልማዝ መታለች ወይ ስላት እንዳልመጣች ነግራኛለች። ግን የሆነ ነገርም አለ የተደበቀ ስትላት እናቴ አላቅም። ብቻ ግን ከዛን ወዲህ እትዬ ሰላም አይደለችም፣ ጥሩ ስሜት ላይ አይደለም ያለችው ትላታለች። እናም ታዲያ ምን ይሻላል? በጊዜ ልሂድላት እናቴ ስትል ቆሽ ተረጋጊ፣ ብታምኝም ከዚህ በኋላ ግን አትጨነቂ፣ ስለ አልማዝ አያገባኝም። አልማዝ ትክክለኛ እናቴ እንዳልሆነች አውቄያለሁ ስትላት ወይዘሮ ገነት ትደነግጣለች። አዎ አልማዝ እውነተኛ እናቴ ያልነበረችም እማ በገንዘብ ተገዝታ ነው እየመጣችው። እናም ለገንዘብ ብላ የመጣች ሴት ነበረች እንጂ ወላጅ እናቴ አይደለችም ስትል ገነት ትደነግጥና ልጄ እኔ ነኝ ለዚህ ሁሉ እያበቃሁሽ ይቅር በይኝ ስትል እማ አንቺ እኮ እኔን ለማገናኘት እኔ ስላስጨነኩሽ ጓጉተሽ ነው፣ ባንቺ የመጣ ነገር የለም፣ እነሱ ሁን ብለው ስላጠመዱኝ ነው ስትል ከዚህ በኋላ አይለመደኝም ልጄ እማ ምንም ችግር የለውም ግን ያው እንደርስበታለን። እግዚአብሔር ይመስገን አሁን ንጹህ ስለሆንኩኝ አልፌዋለሁኝ። ከዚህ በኋላ የሚመጣውን ደግሞ እናያለን ስትላት በቃ እሺ ብላ ሁሉንም ነገር ትታ ነበር። ግን ደግሞ ያነሳችው ስልክ ሰላም ነስቷታል። ምክንያቱም ያ ስልክ ሰላም እናቷ እንደሆነች ሲነግራት አሁን ደግሞ ብነግራትስ ምን አባት ላድርግ ስትል ሰላም ለልጇ ምግብ ልታመጣ ሄደችው ቅጠል ነበረ። በሳህን ድርድራ ቅጠል ይዛ ትመጣለች። ቃል ስታያት መኝታ ቤት አንቺ ደግሞ ማነሽ? አንቺ እኮ የኔ ልጅ አይደለሽም፣ ውጭ ልጄ የት ሄዳ ነው? ለልጄ ነው የምሰጣት። ቃልን ከመኝታ ቤት እንድትወጣ ታባረራታለች። ቃልም ደንግጣ ስለነበረ ብቻ ምንም ሳትል ከመኝታ ቤት ወጣ ትወጣለች። ልጄ የት ነው ያለችው? ይህንንማ ለልጄ ነው እማበላ እያለች በሳህን የደረደረችውን ቅጠል ይዛ አልጋዋ ላይ ቁጭ ትላለች። እጠብቃታለሁ ልጄን በማለት ሰላም እና ብሌን እንግዲህ ይልሽ ልጄ የሆነ ስልክ ተደውሎልሽ ነበር፣ መደበቅ አልችልም፣ ግን እናትሽ ሰላም እንደሆነች ተነግሮኛል፣ ግን ደግሞ እርግጠኛ አይደለሁም